ሰላም እንኳን ወደ ቤኪ ቲዩብ በደህና መጣችሁ። ዓለማችን እጅግ በጣም ብዙ ሚስጥሮችንና አስደናቂ ታሪኮችን ደብቃ ይዛለች። በዚህ ቻናል ላይ እኛ ከተደበቁ ስልጣኔዎች እስከ ሳይንስ ሊፈታቸው ያልቻላቸውን እንቆቅልሾች ድረስ እንጓዛለን። ዓለምን የምትመለከቱበትን መንገድ የሚቀይሩ መረጃዎችን፣ አፈ ታሪኮችንና የመድረክ ጀርባ ሚስጥሮች ይጠብቋችኋል። ጉዟችንን ለመቀላቀል አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ኑ ወደ ሚስጥሩ ዓለም እንግባ። ድፍረትን፣ ውጊያንና ፍለጋን ስታስቡ የትኛው ሕዝብ ወደ አእምሮአችሁ ይመጣል? ጥቂት ስልጣኔዎች እንደ ቫይኪንጎች በዓለም ታሪክ ላይ የማይረሳ አሻራ ጥለዋል። ቫይኪንጎች ብዙዎች የማይራሩ ዘራፊዎች፣ አረመናዊ ተዋጊዎች አድርገው ይገልጧቸዋል። ነገር ግን ከዚህ የጥቃት ገጽታ ጀርባ እጅግ የተራቀቀ የባህር ተጓዥ፣ የንግድ አዋቂና አስደናቂ አርቲስት ሕዝብ ነበር። በዚህ ቪዲዮ ስለ ቫይኪንጎች እውነተኛ ታሪክ እንመረምራለን። ከየት መጡ? እንዴትስ አሜሪካን ከኮሎምበስ በ500 ዓመታት በፊት ሊደርሱ ቻሉ? ለምን ድንገት ከታሪክ መድረክ ጠፉ? ጉዞውን እንጀምር። የቫይኪንግ ዘመን ከ8ኛው ክፍለ ዘመን መጨረሻ እስከ 11ኛው ክፍለ ዘመን አጋማሽ ድረስ የቆየ ነበር። ቫይኪንጎች የዛሬዎቹ ኖርዌይ፣ ስዊድን እና ዴንማርክ ተወላጅ ነበሩ። ጠንካራ የአየር ንብረትና የተወሰነ የግብርና መሬት በሌሎች ሀገሮች ሀብት ፍለጋ እንዲወጡ አስገድዳቸው። ሁሉም ነገር የጀመረው በ793 ዓመተ ምህረት ነው። በሰሜን እንግሊዝ የሚገኘው የሊንድስፋርም ገዳም በድንገት ተዘርፎ ወድሟል። ይህ ድርጊት የአውሮፓን ዓለም አስደነገጠ። ቫይኪንጎች በድንገት ብቅ ብለው በፍጥነት መጥተው የሚጠፉ ነበሩ። የቫይኪንግ ኃይል ዋነኛ ሚስጥር መርከባቸው ነበር። ሎንግ ሺፕ በመባል የሚታወቁት እነዚህ መርከቦች በጣም ቀጭን፣ ፈጣንና ቀላል ስለነበሩ ወደ ጥልቅ ውቅያኖስም ሆነ ወደ ጥልቀት ወደ ሌላቸው ወንዞች ዘልቆ መግባት ይችሉ ነበር። አትላንቲክን አቋርጠው በመጓዝ በአይስላንድ እና በግሪንላንድ ሰፈር መሰረቱ። ይህ የላቀ የአሰሳ ችሎታቸው በዘመኑ ከነበሩ ህዝቦች ለየት ያለ አድርጓቸዋል። በአጭሩ ቫይኪንጎች የመጀመሪያዎቹ ዓለም አቀፍ ተጓዦች ነበሩ ማለት ይቻላል። የቫይኪንግ እምነት በታላቅ አማልክትና በድፍረት ላይ የተመሰረተ ነበር። ዋናው አምላክ ኦዲን የጦርነት የጥበብና የአስማት አምላክ ነው። ልጁ ቶር ደግሞ የኃይል አምላክ ነበር። ከሞት በኋላ የጀግኖች ነፍሳት ወደ ቫልሃላ እንደሚሄድ ያምኑ ነበር። ቫይኪንጎች የራሳቸው የሩን ፊደላት የሚባል የአጻጻፍ ስነ ስርዓት ነበራቸው። ብዙ ታሪኮቻቸውና ህጎቻቸውን በቃል ያስተላልፉ ነበር። እንዲሁም የወንድና የሴት እኩልነት ከብዙዎቹ የዘመን ስልጣኔዎች የበለጠ የተከበረ ነበር። ሴቶች መሬት የማውረስ፣ ፍቺ የመጠየቅና የንግድ ሥራ የማካሄድ መብት ነበራቸው። ስለ ቫይኪንጎች ያለን ትልቁ ስህተት ቀንዳም የራስ ቁር መልበሳቸው ነው። በእርግጥ የተጠቀሙት የራስ ቁሮች ጠፍጣፋና ቀንዳም ያልሆኑ ነበሩ። እንዲሁም ዋና የውጋ መሳሪያቸው መጥረቢያ፣ ጦርና ክብር ጋሻ ነበር። ቫይኪንጎች ለምን ጠፉ? ዋነኛ ምክንያት ወደ ክርስትና መለወጣቸው ነው። አውሮፓ በክርስትና ሃይማኖት ስር ስትተባበር የቫይኪንግ ነገስታት ክርስትናን በመቀበል ወረራን ትተው ጦርነታቸውን ወደ መንግስት ግንባታ ዞሩ። የቫይኪንግ ዘመን ፍጻሜ የመጣው በ1066 ዓመተ ምህረት እንደሆነ ይታመናል። የኖርዌይ ንጉስ ሃራልድ ሃርድራዳ በእንግሊዝ በስታንፎርድ ብሪጅ በተደረገ ውጊያ ተሸነፈ። ይህ ውድቀት ለቫይኪንጎች እንደ ታላቅ ዘራፊና ተዋጊ ዘመን ማብቂያ ምልክት ሆነ። ቫይኪንጎች ከጥፋት በኋላ ወደ ስካንዲኔቪያ ተመለሱ። ነገር ግን ታሪካቸው፣ ፍለጋዎቻቸውና ባህላቸው እስከ ዛሬ ድረስ በዓለም ዙሪያ መነጋገሪያ ነው።
የድፍረት የማሰስና የማይበገር መንፈሳዊ ምልክት ሆነው ቀጥለዋል። እንዲሁም በሚቀጥለው ጊዜ ስለ የትኛው ምስጢራዊ ስፍራ ወይም የጠፋ ስልጣኔ እንድነግራችሁ እንደምትፈልጉ ሐሳቡን ኮሜንት ቦክስ ላይ ያሳውቁን።